እናንተ እውነተኞች ሆናችሁ አባታችን አይሳሳቱ። እናንተ እውነተኞች ልጆች ከሆናችሁ አባታችሁን ታስከብራላችሁ፣ እናንተም ትከበራላችሁ። ቅዱስ ጳውሎስ ለፈላስፎቹ ትልቅ ትምህርት ነው ያስተላልፋል። ተለወጡ። ሳይለወጡ መለወጥ አይቻልም። እኛ ሳንለወጥ ክርስቲያኑን ለመለወጥ አንችልም እኮ እንዴ! ምን ተንብል አለ ነፍስ ይላሉ ሊቃውንት። ይችን ቤተ ክርስቲያን ምን እንበላት? ስለዚህ እናንተ ከተለወጣችሁ ምንም ችግር የለም። የእምነቱ መሪዎች፣ የአብያተ ክርስቲያናቱ መሪዎች ከተለወጣችሁ አባታችን ምንም ስራ የላቸውም፣ ይባርካሉ። ዝም ብለው ቁጭ ብለው ልጆች የተባረካችሁ ሁኑ እያሉ። ስለዚህ ባጭሩ አላበዛም። እናንተ ተለወጡ። እናንተ ከተለወጣችሁላቸው አባታችን ብዙ ስራ አይኖራቸው፣ ቡራኬ ብቻ ነው የሚኖራቸው። ስማችንም እንለውጥ። ልዩ እንቁ ቤተ ክርስቲያን ናት የኢትዮጵያ ቤተ ክርስቲያን። በዓለም ላይ በእኔና በእናንተ ሀገር ብቻ ሳይሆን በዓለም ላይ እንቁ ናት። ይህንን እንቁ በክብር መያዝ አስፈላጊ ነው። እንቁ እንዳይዝግ ወርቅ ናት፣ እንቁ ናት ቤተ ክርስቲያናችንን። የእንቁ እንዳይዝግ ወርቁ እንዳይበላሽ ወርቁ ዝገት እንዳያገኘው እኛ ተጠንቅቀን ይችን እንቁ ወርቅ የሆነችውን ባለታሪክ ቤተ ክርስቲያን የኢትዮጵያ ሀገራችን አምድ የሆነችውን አምድ ነው። አሁን ይሄ ህንፃ ትልቅ የተሸከመው አምድ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለኢትዮጵያ እንቁ አምድ ናት። ስለ ጽሑፏ፣ ቋንቋ፣ ፊደሏ ዓለም የሚያደንቃት ናትና እባካችሁ ይህንን ዓለም የሚያደንቃትን የኢትዮጵያን ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስሟ የከበረ የገነነ ሆኖ በዓለም ላይ እንዲኖር እንትጋ፣ እንስራ። የሰላም አምላክ ሰላሙን ይላክልን፣ ስማችንን የከበረ ያድርግልን። የቤተ ክርስቲያናችን ስም የከበረች ቤተ ክርስቲያናችን የከበረች ናት። አሁንም ደግሞ እናክብራት፣ ከፍ ከፍ እናድርጋት። በዓለም ላይ የገነነች የታወቀች እንድትሆን የልዑል እግዚአብሔር ፈቃዱ ይሆንልን።